የተውበት አራዩ ወጣት ታሪክ ክፍል 1 ጓደኛዬ እንዲህ ሲል አጫወተኝ። ጎረቤት ወደ ሆነች አንዲት የአረብ ሀገር ተጉዤ ነበር። የጉዞዬም ዓላማ አንድ ቀን ብቻ የፈጀ ስለነበር ወደ ሀገሬ ለመመለስ በማሰብ ወደ አውሮፕላን ማረፊያ ተመለስኩ። እዛም ንጽህናው የተጠበቀ ሆቴል አላገኘሁም። በመሆኑም ለመጀመሪያ ጊዜ አንድ ሆቴል ስገባ በመጥፎ ተግባር ላይ የተሰማሩ ሴቶችንና ወንዶችን ተመለከትኩ። ከዚያም አንድ ሰው ጠጋ ብሎ እንዲህ ሲል ጠየቀኝ፣ እዚህ ምን አመጣህ? ከአለባበሱ ከአኳኋኑና ከአነጋገሩ ጥሩ ሁኔታ በመነሳት በአላህ እምላለሁ እዚህ ስመጣ የመጀመሪያ ጊዜ ነው። ለሥራ ጉዳይ እንጂ ለሌላ ነገርም አልመጣሁም አለ። ሰውየው አንተ ሰው ከዚህ ቦታ ሂድ፣ ይህ ቦታ ላንተና ለመሰሎች የሚገባ ቦታ አይደለም አለው። እሱም ምን ላድርግ ቀለለሊት ቦታውን ለቋል ሲላሰበ ከዚያም ጎስኪ ቀድ ልቀመጥባት ወዳሰብኩት አንዲት መናፈሻ መራው። ጉዳይን ስለፈጸምኩ ወደ ሀገሬ ለመመለስ በማሰብ ወደ አውሮፕላን ማረፊያው ተመለስኩ። በዚህ ሁከትን እንጂ የእንቅልፍን ጣዕም ያልቀመስኩባት ጉዞዬ ክፉኛ ደከመችኝ። ግራና ቀኝ እየተዘዋወርኩ የምሰግድበትን ቦታ ፈለግኩ። በአውሮፕላን ማረፊያው አንድ ለሶላት የተዘጋጀ ቦታ አየሁ። ወደዚያው ሄጄ ጭልጥ ያለ እንቅልፍ ተኛሁ። ለዙሁር ሶላት ጥቂት ደቂቃዎች ሲቀሩ አንድ እድሜው በ20 እና በ30 መሃል የሆነ ወጣት ለቅሶ ቀሰቀሰኝ። እየሰገደ ልክ ባሏን እንዳጣች ሚስት ምርር ብሎ ያለቅሳል። በጣም ደክሞኝ ስለነበር ወደ እንቅልፌ ተመለስኩ። ከጥቂት ደቂቃዎች በኋላ ያ የሚያለቅሰው ወጣት ተጠግቶ ለሶላት ቀሰቀሰኝና መተኛት ትችላለህን አለኝ። አዎ አልኩት። ወጣቱ እኔ ግን መተኛት አልችልም፣ ጣዕሙም አይገባኝም አለው። እሱም ከሶላት በኋላ አላህም ሊሰራ የሚገባውን ነገር ይፈጽም ዘንድ እንስገድ አለው። ወጣቱም የመጣሁት ከሪያድ ነው። ከቤተሰቦቼም በቂ ሀብትና ንብረት ያላቸውና የተመቻቸ ኑሮ የሚኖሩ ናቸው። ነገር ግን እኔ አንድ አይነት ህይወትና ስርዓት ሰልችቶኝ ስለነበር ከአገር ውጪ መውጣት ፈለግኩ። ከዚያም ብዙ አሰብኩ። ሰዎች ወደሚሄዱበት ሀገር ልሂድ? የሚያውቁኝ ሰዎች አይተው እንዳያጋልጡኝም ፈራሁ። ከብዙ ሀገሮች እኔና አንተ በአውሮፕላን ማረፊያው የምንገኝባትን ሀገር መረጥኩ። ዓላማዬ ዝሙት መስራት አልነበረም፣ ነገር ግን መጫወትና ጊዜ ማሳለፍ መዝናናት ነበር። ታዲያ ይህ ወጣት ከዚች ሀገር ሲደርስ መጥፎ ጓደኞች ልክ እንደ አጥር አካበቡት። ለመጀመሪያ ጊዜ በሁኔታቸው ተረጋጋ። ከመዝናኛ ወደ መዝናኛ፣ ከጨዋታ ወደ ጨዋታ ሲያሸጋግሩት በመጨረሻም ከልጃገረዶችና በመጥፎ ሥራ ላይ ከተሰማሩ ዘፋኝ ሴቶች ጋር አገናኝተው ዝሙት እስካሰሩት ጊዜ ድረስ ይገፋፉት ነበር። አንዷን ይዞ ዞር እስኪል ድረስም አልተለዩትም ነበር። እርሷም እስኪገናኛት ድረስ ታግባባውና ታጫውተው ነበር። ዝሙትን ፈጸመባት። ነገሩ እዚህ ደረጃ ላይ ከደረሰና ስሜቱም የመጨረሻውን ጣራ ከነካ በኋላ በአዲስ የቁጭት ስሜት ተወረረ። በድርጊቱም አንጀቱ አረረ፣ ልቡ ቆሰለ፣ መጮህና ማልቀስም ጀመረ። ዝሙት ለመጀመሪያ ጊዜ ፈጸምኩ። አላህ ሐራም ያደረገውንና በጠንካራ ገደቦቹ ያጠራውን የዝሙትን ግድግዳ እንዴት ጣስኩ! በዚህ ድርጊቴ የጀነት ሴቶችን እከለከላለሁ። አዲስና አስደናቂ ባህር እየተንጸባረቀበት እያለቀሰ በሩን ከፍቶ ሲወጣ አንድ የመጥፎ ሥራ ሰሪዎች መሪ የሆነ ይጠብቀው ስለነበር ምን ነው ለምን ታለቅሳለህ አለው። ወጣቱም ለምን አላለቅስ ዝሙት ፈጸምኩ እኮ አለው። በዚህ ጊዜ ወስላታው ሰውዬ ነገሩ ቀላል ነው፣ ያለህበትን እንድትረሳ መጠጥ ውሰድ አለው። ወጣቱም እናንተ አሁንም አልተዋችሁኝም፣ ዝሙት በመፈጸሜ የጀነት ሴቶችን አጣው፣ አሁን ደግሞ አንተ የጀነት መጠጥ ልታሳጣኝ ትሻለህን አለው። የመጥፎ ሰሪዎች መሪም አላህ እኮ አዛኝን መሐሪ ነው አለው። ይህ ወስላታ አላህ የብርቱ ቅጣት ባለቤትና ለመጥፎ ሰሪዎች ከጠማማ በቀር ሌላ የማይዶልትባት የሆነችን የምትንቀለቀል እሳት የደገሰላቸው መሆኑን ዘንግቶ መጥፎ ሰዎች እንጂ ሌላ ሰው የማይደርስባት የሆነችን እሳት
በ70,000 ገመድ የምትጎተትና የእያንዳንዱ ገመድ 70,000 መላእክት የሚጎትተው የሆነ መጥፎ ሰሪዎች ከሩቅ ባያቻቸው ጊዜ ለእርሷ የቁጭት መገንፈልን ማናፋትን ይሰማሉ። በደረሰበት የመቃጠል ስሜት በፊቱ ተደፍቶ ማልቀሱን ቀጠለ። በአውሮፕላን ማረፊያ ውስጥ ላገኘው ጓደኛው እንዲህ ይለዋል፣ ምናልባት ገንዘቤን ወስደው በነበር፣ ነገር ግን ወደ ዝሙት ወሰዱኝ፣ ሃይማኖቴንና እምነቴን አረከሱብኝ። ከዚያች ዝሙት ከፈጸምኩባት ደቂቃ ጀምሮ ማልቀሴን መጨነቄንና ማዘኔን አላቋረጥኩም አለ። ዘጋቢው እንድትሰማው ከአላህ ንግግር አንድ አንቀጽ ላንብብልህ አለና أعوذ بالله من الشيطان الرجيم قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ ዝነት ተስፋ አትቁረጡ። አላህ ኃጢአቶችን በመላ ይምራልና እነሆ እርሱ መሐሪው አዛኙ ነውና። አዙመር 53 የሚለውን የአላህ ንግግር አነበበለትና ይህች አንቀጽ ላንተ ተገቢ ትመስለኛለች አለው። ያ ተውበት አድራጊ ተውበት በልቡ ውስጥ ይህን ያህል ደረጃ የደረሰው ወጣት አላህ ሁሉንም ይምራል ከኔ በስተቀር አለው። ይህ የፈጸመው ድርጊት በጣም ከፍተኛ ደረጃ ደርሶ ስለነበር ስሜቱ እንደተነካ ታውቃለህ እኔ እኮ ዝሙት ሰራው ይል ነበር። ከዚያም ወጣቱ ዝሙት ሰርተህ ታውቃለህን ሲል ጠየቀው ጓደኛውን። ጓደኛውም በአላህ እምላለሁ አላደረኩም አለው። ወጣቱም እንደዚህ ከሆነ አንተ እኔ አሁን ያለሁበትን የሚያንገበግብ የጥፋት ስሜት አታውቀውም አለው። እንዲህ ብሎኝ ጥቂት እንደቆየ በአላህ ፍቃድ ወደ ሀገር የምመለስበት አውሮፕላን በረራውን አስታወቀ። አድራሻውን ተቀብዬ ተሰነባብቼው ሄድኩ። እኔ እርግጠኛ ነኝ ጸጸቱን 1 ቀን 2 ቀን ወይም 3 ቀን ቆይቶ የሰራውን ይረሳል ብዬ ነበር። ወደ ሪያድ ተመልሼ ትንሽ እንደቆየው ደወለልኝና ቀጠርኩት። ከዚያም ተገናኝተን ልክ ሲያይኝ ተንሰክስቆ ያለቀሰ በአላህ ስም እምላለሁ ያንን ድርጊት ከፈጸምኩና ከተለየው ጊዜ ጀምሮ ከሸለብታ በስተቀር አንድም ቀን በቂ እንቅልፍ አልተኛሁም። አላህ ባሪያዬ ሆይ ዝሙት ሰራህ ሲለኝ መልሴ ምን ይሆናል? አሁን ዝሙት ሰራው በእነኚህ በሁለቱ እግሮቼ ወደ ዝሙት ሄድኩላለሁነ። ለራስህም አስብ የአላህ ረህመት ሰፊ ነው አለው ጓደኛው። ወጣቱም ልዘይርህ አልመጣሁም፣ የመጣሁት ልሰናበትህ ነው። ምናልባት የአላህ እዝነት ቢያጋጥመን በጀነት ውስጥ አገኘ ይሆናል አለው። ወዴት ትሄዳለህ? ፍርድ ቤት ቀርቤ አላህ ለዝሙት ፈጻሚዎች የደነገገውን ቅጣት እንዲተገብርብኝ ዝሙት መስራቴን እናዘዛለሁ አለው። አንተ ብድነህ እንዴ? ባለትዳር መሆንህን ረሳህ? ባለትዳር ዝሙት ከሰራ ቅጣቱ በድንጋይ ተደብድቦ መገደል እንደሆነ ረሳህን? ዝሙተኛ ሁኜ አላህ ዘንድ ከምቀርብ ከመቀጫዎቹ በአንዱ ተቀጥቼ ከጥፋቴ ነፃ ሁኜ ከርሱ ፊት ብቀርብ ለህሊና ይቀለኛል። አላህን አትፈራምን? ራስህንም አታጋልጥ፣ ቤተሰብህንና ዘመዶችህንም አታዋርድ አለው። ማናቸውም ከእሳት አያድኑኝም። እኔ የምፈልገው ከአላህ ቅጣት ነፃ መውጣትን ነው። የማደርገው ጠፋኝ። ብቻ አንድ ነገር ልለምንህ አልኩት። ራሴን ለፍርድ ከማቅረብ አትከልክለኝ እንጂ የፈለግከውን ጠይቀኝ። ሌላ ነገር ነው የፈለግኩት። እንደዚያ ከሆነ እስማማለሁ አለው። የምልህም በትዕግስት ልትፈጽም እጅህን ዘርጋና በአላህ ስም ቃል ግባልኝ። እሺ አለና ቃል ገባልኝ። ታሪኩ በዚህ አላለቀም። ክፍል 2ን በቀጣይ ፕሮግራም ይዤ የሚቀርብ ይሆናል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።